እሺ ይሄ ቁጥር 2 ነው። ቁጥር 2 ውይይቴን እቀጥላለሁ እና መጀመሪያ ሴክሽን ላይ እንዳልኩት አገሮች የተለያየ ቦታ ላይ የሆኑበት በዓለማችን ላይ ይሄን ሁሉ በአገሮች መሀል ያለውን ልዩነቶች የምናይበት አንዱ ሀብታም፣ አንዱ ደግሞ ድሃ፣ አንዱ በጣም የተረጋጋ፣ ሌላው ደግሞ በጦርነት የሚታመስ ይሄ ሁሉ የሚሆንበት መሰረታዊ ነገሮችን ስታዩ ሰዎች ፈጣሪ የሰጠንን ጸጋ እግዚአብሔር የሰጠንን በረከት ማባከናችን ለዚህ ሁሉ መለያየት ምክንያት የሆነ ይመስለኛል። በፊዚካል እንትን ስታዩት ማለት እንግዲህ እንደምታውቁት ሀብት ቁሳቁስ ብቻ አይደለም። ሀብት በምን ይገለጻል? ለምሳሌ በአጠቃላይ ኳሊቲ ኦፍ ላይፍ ይገለጻል። ከተፈጥሮ ጋር ከፈጣሪ ጋር በሰላም በጥሩ መስተጋብር መኖርን ያካትታል። አጠቃላይ የህሊናና የአእምሮ እረፍትን ይመለከታል። ደስተኛ መሆንን ይፈልጋል። መተሳሰብን ያካትታል። በጣም ሀብታም የሚባሉ ሀገሮች ነገር ግን አንዳንዶቹ ደግሞ ከፈጣሪ ጋር የተጣሉ እና ለትውልድ በሰው አሁን ቴክኖሎጂ እና የሰው እውቀት በደረሰበት ደረጃ ሲታይ ምንም ግልጽ የሆነ ማሳመኛ የሌለው አይነት አኗኗር አይነት ድርጊቶች ውስጥ የሚሳተፉ ግን በጣም ሀብታም የምንላቸው ሀገሮችም እንዳሉ ደግሞ ማስተዋል አለብን። እና ሀብት ሲባል ወይም ደግሞ የተሻለ ሀገር ሲባል ቁሳቁሱን ብቻ አይተን እንደዚህ ቴክኖሎጂውን ብቻ አይተን ገንዘቡን ብቻ አይተን ከሌላቸው ብር ከሌላቸው ቁሳቁስ ከሌላቸው ይሻላሉ የሚል መታለል ውስጥ እንዳንገባ ማለት ነው። እና እግዚአብሔር ይመስገን እኔ እንግዲህ አሁን ይሄ ያለውበትን ሀገር ጨምሮ 9-10 ሀገሮችን የማየት እድል አግኝቻለሁ። እና ትልቁ ነገር አንደኛ አምላክ ይመስገን እላለሁ ይሄን ሁሉ ድል ስለሰጠኝ። ቤተሰቦቼ፣ እናት፣ አባት፣ ወላጆቼ ያገዙኝን ሰዎች በጣም አመሰግናለሁ። ምክንያቱም ብዙ ነገሮችን ማየት እንድችል ማገናዘብ እንድችል እድል አገኘሁኝ። እና ሀብታም የሚባሉ በጣም ሀብት ያለበት አካባቢ ላይም ተጠግቼ አኗኗሮቹን ማየት ቻልኩኝ። በጣም ብዙ ብር አላቸው፣ የተቀናጣ ኑሮ ይኖራሉ የሚባሉ ሰዎች ጋር ጠጋ ብዬ አንዳንድ ነገሮችን በማይ ሰዓት ብዙ ጊዜ የሚገርመኝ ምንድን ነው የሰው ልጅ እጅግ የሚገርም ፍጥረት ነው። በእውነት ነው ብላችሁ እኛ የሰው ልጆች በጣም የምንገርም ነን። ለምሳሌ ብዙ ነገር ገንዘብ ሰጥተህ የተመቻቸ ኑሮ ሰጥተኸው እና የተረጋጋ ኑሮ ይኖራል ብለህ ስትጠብቅ የሰው ልጅ ሌላ ችግር ውስጥ ደግሞ ገብቶ ታየዋለህ። ወይም ደግሞ ነገሮች ሲመቻቹ ወይ ከፈጣሪው ጋር ሲጣላ ታያለህ። ትንሽ ነገር ፈጥሮ ሲችልበት የሰው ልጅ ፍልስፍና ውስጥና ሌላ ላይ የተለያዩ ነገሮችን የመሞከር አባዜ ውስጥ ይገባና ከዛ ደግሞ ተመልሶ ትውልድን ሲያጠፋ ታያለህ። እና የተለመደውን ይሄ ተራ ስብከት አለ አይደል የሆነ ያለ ምክንያት ዝም ብሎ ሰውን በጭፍን የማሳመን አይነት ነገር ማድረግ ፈልጌ ሳይሆን ስለ እውነት ነው የምላችሁ። ያው እንደምታውቁት ይሄ የኔ ዩቲዩብ ፔጅ ብዙ ሰው የሚከተለው ፔጅ አይደለም። ይሄንን ገጽ የሚከተሉት ወይ እኔን በደንብ የሚያውቁ ወይ የኢትዮጵያን የሚያውቁ አልፎ አልፎም ደግሞ እንደዚህ ከብልጭልጩ ነገር ያለፈ ትንሽ እንደው የሆነ የሚያስተውሉ ሰዎች ናቸው ባይ ነኝ እኔ። ለምን ያን ያህል አትራክቲቭ የሆነ ነገር የኔ ፔጅ ላይ የለምና፣ ግን ለሚከተሉኝ ይሄን ፔጅ ለሚያዩ እኔን ከኔ የሆነ ነገር ማግኘት ለሚፈልጉ ሰዎች ኦነስት መሆን ፈልጋለሁ። አታላይ የሆነ ሰዎችን የሚያሳስት የሚያጭበረብር ነገር እንደኛ በተአምር ከኔ ስብዕና ጋር አይሄድም። እና በተቻለ መጠን ትልቁ የኔ ጸሎት የኔ ምኞት ለሰዎች ተጨማሪ ነገር የሚሰጥ እንጂ ሰውን የሚያደናቅፍ ሰው እንዳልሆን በጣም የዘወትር ጸሎቴና ምኞቴ ነው ማለት ነው። እና በደንብ ልብ እንድትሉ አሁን እዚህ ቪዲዮ ውስጥ የምናገረው እዚህ ጋር ማቀርበው ሐሳብ ለማሳሳት አይደለም፣ አጋንኜ ነገሮችን ውሸት ለማውራት አይደለም። ግን በእውነት ነው የምላችሁ ብዙ ነገሮችን አስተውላለሁ፣ አያለሁ።
በየጊዜው ለማወቅ ጥረት አደርጋለሁ። እንግዲህ እንደምታዩት የ20 ዓመት ወጣት አይደለሁም። ነጫጭ ፀጉሮቹ የሚነግሯችሁ ነገር አለ እና በተኛው በተነሳው ቁጥር ግን የኛ ማህበረሰብ ነገር ይከነክነኛል እና ቁጥር ብቻ ስንሆን እናደዳለሁ። ቁጥር ብቻ ያው ሙሉ በሙሉ በዜሮ ለማባዛት ፈልጌ አይደለም። አይ ሆፕ ዩ አንደርስታንድ ምን ማለት እንደሆነ። ዓለም ካለበት ደረጃ ተነስቶ በጣም ብዙ በረከት እጃችን ላይ ቢኖርም ግን አብዛኛውን ጊዜ አያለው። ለምሳሌ ኢትዮጵያዊ ለኢትዮጵያ ያለውን፣ አፍሪካዊ ለአፍሪካዊ ያለውን አመለካከት፣ ያለውን ክብር፣ ያለውን መቀራረብ፣ ያለውን መተዛዘን፣ ያለውን መረዳዳት አይና ብዙ መልካም ነገሮች የማየቴን ያህል እዚህም ደግሞ የተረሱ ትንንሽ የሚመስሉን ተራ ነው የሚመስሉን ዝቅ አድርገን የምናያቸው ነገሮች አሉ እና አንድ ጓደኛዬ ለዚህ ንግግር መነሻ የሆነኝ ልንገራችሁ። አንድ ጓደኛዬ ምን አለኝ? አፍሪካ ውስጥ መንገድ ቢኖር ኖሮ አለኝ፣ ለምሳሌ ቦርደር ኮንትሮል ባይኖር፣ ድንበሮች ባይጠበቁ፣ ከሀገር ውስጥ ዝም ብሎ መሄድ ቢቻል ኖሮ አለኝ በሳምንት በ15 ቀን ምንም ሰው አፍሪካ ኮንቲኔንት ላይ ላናገኝ እንችላለን። ሁሉም ይሰደዳሉ። ወደ አውሮፓ፣ ወደ ሰሜን አሜሪካ ተሰደው ያልቃሉ። እና አብዛኛው የአፍሪካ ሰው ራሱን፣ ቀየውን፣ ሀገሩን የሚወድ ሪስፔክት የሚያደርግ ወዶ ደስ ብሎት የሚኖር አይደለም፣ ተገዶ የሚኖር አይነት ይመስላል ያለኛል። እና ለምሳሌ ለኢትዮጵያ በሩ ክፍት ቢሆን በማግስቱ ማንንም ላናገኝ እንችላለን። ሀብት አላቸው የምንላቸው የሀገር መሪዎች ጭምር መንገዱን ቢያገኙ እድሉን ቢያገኙ ትተው መሄድ የሚፈልጉ ናቸው። ያን ያህል አገሩን የሚወድ ህዝቡን የሚወድ ሰው በጣም ጥቂት ነው የምታገኘው የሚለው ጥያቄ የተሰጠው አስተያየት ውስጤ ይመላለሳል፣ በተደጋጋሚ ውስጤ ይመላለሳል። ምን ያህል ምንድነው ይሄ? እውነት ነው ወይስ ውሸት ነው ነው ታቻል አንድም ብሎ ወደዛ ውሸት አንተ የኢትዮጵያ ጠላት ነህ፣ አንተ በጣም አገር ወዳድ ነህ፣ አንተ ጎበዝ ኢትዮጵያዊ ምናምን የሚል ተራ ውዳሴ ወይም ደግሞ ተራ ነቀፋ ውስጥ ሳልገባ ቆም ብዬ መጠየቅ ፈለኩ ራሴ። ምንድነው ሪሊ እያለኝ ያለው ነገር? ምን ያህል ነው ህዝባችንን፣ ሀገራችንን፣ ማህበረሰባችንን የምንወደው? ራሳችንን ከሌሎች ሀገሮች ጋር ስናስተያይ እንዴት ነው የምናየው? እኛ እውነት ጠያቂ ነን ወይ? እኛ እንጠይቃለን ወይ ራሳችንን? አያለው ለምሳሌ ወደ ሃይማኖቱን ብንመጣ ብዙ ሰው በተለያየ የሃይማኖት ተቋማት ጋር እንደሚል ታውቃላችሁ አፍሪካ ውስጥ፣ ኢትዮጵያ ውስጥ። እና እውነት ግን እኛ አማኝነታችንን ከማያምኑት ጋር ስናወዳደር እውነት ምን ያህል ወይት አለው? እጃችን ላይ ምን ያህል ይከብዳል? ልዩነቱን ብዙ አክብደን ነው የምናየው ወይስ እኩል እንደሆነን ነው ራሳችንን የምናየው የሚለው ነገር በተደጋጋሚ ውስጤ ይመጣል። እና ይህንን ወጣት እንዲያስብበት፣ እንዲጠይቅ፣ ራሱ እንዲጠይቅ ፈልጋለሁ። ለምሳሌ ሌላው ዓለም አሁን እንዳልኳችሁ አሜሪካ ሀገር ነው ያለሁት። አንዳንድ ወጣት ስለ አሜሪካ ከኔ የተሻለ የሚያውቅና ሊነግረኝ የሚፈልግ ወጣት ይገጥመኛል ማህበራዊ ሚዲያ ላይ። እኔ አብሬ እየኖርኩ ነው ያለሁት። እንግዲህ አይቼዋለሁ ይሄን ሀገር፣ ብዙ ነገር አይቻለሁኝ። አውሮፓም 5-4 ሀገሮች ነበርኩኝ። ሊያስረዱ የሚፈልጉ ወጣቶች አሉ። እኔ ከማውቀው በላይ አሳምረው ሊነግሩ ይፈልገዋል። እውነታው ይሄ ነው ሲለው ለመቀበል ዝግጁ አይደለም። ለምን? እዛ ኢትዮጵያ ሆኖ የሚያስበው እውነታ አለ። እና ለምን ሚዲያ ላይ የሚያየው የተለያዩ ሚዲያ ላይ የሚሰሩ ሰዎች የሚነግሩት ታሪክ አለ። አጋነው ምናምን ከለርፉል አድርገውለት ምናምንና እሱ የያዘውን ደግሞ አንቋሸው። ለምሳሌ ከምግብ እንኳን አኳያ ሲጀመር በየአይነትን ዝቅ አድርጎ በርገር ደግሞ ጤናማ ምግብ እንደሆነ ማስታወቅ የሚፈልግ በጣም የደከመ አሳሳች ሰው አለ በየማህበራዊ ሚዲያ ላይ ማለት ነው። በምንም መመዘኛ በየአይነት የምንበላው እንጀራ ከበርገር አያንስም፣ ይበልጣል እንጂ በጣም ብዙ የሚበልጥበት መንገድ አለ። ግን በየአይነትን በትንሽ ብር በርገርን በብዙ ብር ገዝቶ መመገብ የሚፈልግ ኢትዮጵያውያን ብታቸዋል። እና እስቲ ይህንን ተወያዩበት። ቀጥላለሁ አሁንም